ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። እጅግ አንገብጋቢ የሆነ በተለይ ደግሞ ኢትዮጵያችንን ጨምሮ ያው መላው አፍሪካ በሚባል ደረጃ የሚነካ ርዕሰ ጉዳይ ነው ይዘንላችሁ ዛሬ ላይ የመጣ ነው። እያንዳንዳችን ውስጣችንን የሚፈትሽ ውስጣችንን የሚበረብር ምኑ ጋር ቆም ነው የሚል መረጃ ነው ወደ እናንተ ይዘን የመጣ ነው። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጽጌረኝ ከአክሱም ቲዩብ ሰናይ ቆይታ ይሆንላችሁ። ዛሬ እንግዲህ ልናነሳው የወደድነው እንደ አክሱም ቲዩብ ሰሞኑን በጣም ቫይራል ሆኖ በማህበራዊ ሚዲያ ላይ ሲቀባበሉት የነበረ አንድ ጉዳይ አለ። ይህም የማህበራዊ ፍትህ መጓደል ወቅታዊ የሆነ የሰው ልጅን ስቃይ የያዘ ነው። እንግዲህ እጅግ ጥልቅ የሆነ የታሪክ ጠባሳ የያዘ መረጃ ነው። ይህ መረጃና ደቡብ አፍሪካን የተመለከተ ነው። ደቡብ አፍሪካን ብናነሳም ግን መላው አፍሪካን መላው ጥቁርን የሚነካ ነው ይሄ ዝግጅት ማለት ነውና ሰሞኑን ያው ደቡብ አፍሪካ ላይ ሁልጊዜ ግድያ ይፈጸማል። በርግጥ የሰሞኑ ደግሞ በጣም አነጋጋሪ ሆኖ በርካቶች በእንግሊዝኛም በአማርኛም በሌላ ቋንቋዎችም እያተናገሩ ነበረ በማህበራዊ ሚዲያ ላይ ማለት ነው። ግን እኛ ማን ሆነን ነው በየትኛው ሞራላችን ነው ለነሱ ፍትህ የምንጠይቀው? ለነሱ ደግሞ ኢሰብአዊ ድርጊት ተደረገባቸው ብለን እኛ ለመናገር ሞራሉ አለም የሚል ነገር ነው ወደ አእምሮ የመጣው ማለት ነው። ምክንያቱም መጀመሪያ ራሳችንን መመልከት አለብን። በራሳችን መነጽር ወደ ኢትዮጵያችን ወደ ውስጣችን ስናይ የገዛ ወንድማችንን እያሳደድን እየገደልን እያስራብን ስደተኛ እያደረግን ከዚህ ክልል ወደዚህ ክልል አትሄዱም የአይን ቀለም አላማረኝም በሚል የሰው ልጅን እንደ እንስሳ እየታረደ በቁሙ በእሳት እየተቃጠለ ብዙ ታሪክን አሳልፈናል። ብዙ ነገርን አይተናል። ራሳችን ላይ ነው ይሄንን እያደረግን ያለነውና የትኛውስ ሞራላችን ነው በአደባባይ እንዲሰማ በአለም እንዲሰማ ድምጽ ለመሆን የተነሳ ነው የኔ ጥያቄ ማለት ነው። መጀመሪያ የራሳችንን ነውር የራሳችንን ኃጢአት መቻጽዳንና ነው ለነዛ ልጆች መብትስ ተቆርቋሪ የምንሆነው። የራሳቸው መሬት ላይ የራሳቸው ሀገር ላይ የራሳቸው እትብት የተቀበረበት የራሳቸው መብት የሆነ ዜጎቻችንን እያፈናቀልን እያስራብን እየገደልን ዘር እያጠፋን ምን ሞራል ኑሮን ነው ባህር ማዶ ተሻግረን ስለ መብት የምንከራከረው? ይሄንን እንደ ጥያቄ ያዙልኝና ሐሳባችሁን በኮሜንት መስጫው ላይ ብታጋሩን ደስ ይለናል። ወደ ደቡብ አፍሪካ እንሻገርና በጣም የሚገርም አይነት መረጃ ነው ይሄ መረጃ መነግራችሁ ማለት ነው። ምክንያቱም ነጮች በብዛት ደቡብ አፍሪካ ከጥቁሮች ይልቅ ነጮች ይዞታቸው የተስፋፋ ነው ስቲል አሁንም ማለት ነው። አሁንም ድረስ ወደ 70% የሚጠጋ ለም የእርሻ መሬት በነጮች እጅ መሆኑ እውነት ነው። ይህም በታሪክ ደግሞ የተዘረፈ መሬት ውጤት አለ ደቡብ አፍሪካ ውስጥ አሁንም በነጮች ማለት ነው። የኢኮኖሚ ቁጥጥራቸውን ራሱ ብታዩ የሀገሪቱ የንግድ ተቋም የማዕድን ቁፋሮ ኤክስፖርት በአብዛኛው ከ80 እስከ 95% የሚሆኑ ትልልቅ ኩባንያዎች በነጮች ቁጥጥር ስር ነው። በዚህ ላይ ደግሞ በዘረኝነት የተከለከሉ መንደሮችም አሉ እዛው ደቡብ አፍሪካ ውስጥ። እንግዲህ እግዚአብሔር ያሳያችሁ። ምንም እንኳን በህግ አፓርታይድ አብቅቷል ቢባልም እንደ ኦሪያና ያሉ የነጮች መንደር አሁንም አሉ ማለት ነው። የነጮች ካፌ የነጮች መንደር በኢኮኖሚ አቅም እና ገደብ በተዘዋዋሪ አውዘረኝነት ጥቁሮች የማይገቡባቸው ቦታዎች አሉ ማለት ነው። እና ዜኖፎቢያም ስናነሳ ሰሞኑን በጣም በቃ መነጋገሪያ የሆነው ይሄ ነው። ይሄ እጅግ በጣም አሳዛኝ እውነታ ነው። ድሆች ጥቁር በደቡብ አፍሪካ ቁጣቸውን የኢኮኖሚ የበላይነት በያዙት ነጮች ላይ ሳይሆን እንደነሱ ደሃ በሆኑና አብረዋቸው በሚኖሩ የሌላ ሀገር አፍሪካውያን ላይ ንዴታቸው መወጣታቸው የተሳሳተ የቁጣ አቅጣጫ ተብሎ በጣም በርካታ ምሁራኖች እየተተቸ ነው ማለት ነው። እና እናንተ ስለዚህ ጉዳይ ምን ትላላችሁ? በተለይ ደግሞ እዛው አካባቢ ያላችሁ ቤተሰቦቻችን ካላችሁ ይሄን ነገር እንዴት ታዩታላችሁ? ነጮች ናቸው በነገራችን ላይ ከላይ እንደዘረዘርኩላችሁ ብዙ ነገሮችን የተቆጣጠሩት ደቡብ አፍሪካ ውስጥ ነጮች ናቸው። እነዚህኞቹ ለፍቶ አዳሪዎች ናቸው እና ለፍቶ አዳሪው ላይ ነው በጣም ትኩረታቸውን ያደረጉት። እንግዲህ ራስን መብላት እንደማለት ነው ይሄ። ስለዚህ ወደ አዘጋጀውላችሁ ዶክመንተሪ እንለፍ። ደቡብ አፍሪካ የቀስተ ደመናዋ ሀገር የአፓርታይድ ሰንሰለት ተበጥሶ የነጻነት አየር መተንፈስን ከጀመረች 32 ዓመታት አልፈዋል። ነገር ግን በእነዚህ ውብ ህንፃዎች ጥላ ስር የሚደበቅ ሌላ እውነት አለ። ነጻነቱ የፖለቲካ እንጂ የኢኮኖሚ አልነበረም። በአንድ ሀገር ውስጥ ሁለት ዓለማት አሉ። በአንድ በኩል ከ70% በላይ መሬቱን የያዙ ዜጎች፣ በሌላ በኩል በገዛ ሀገራቸው ባዕድ የሆኑ በሚሊዮን የሚቆጠሩ ጥቁሮች። እዚህ ነጭ መሆን የሀብት ምልክት ነው። ጥቁር መሆን ደግሞ የድህነት መታወቂያ። በኦራኒያ መንደር ጥቁር ሰው አሁንም እንደ ባዕድ ይታያል በገዛ ሀገሩም። የሚገርመው ግን ቁጣው ወደ ሀብታሞቹ አልተሰነዘረም። ይልቁንም ድህነት ባደከማቸው መንደሮች ውስጥ የዕለት እንጀራችንን ቀሙን በሚል ሰበብ ወንድም አፍሪካውያን እንደ አውሬ ማደን ተጀመረም። የፓን አፍሪካኒዝም መገናኛ የነበረችው ሀገር የአፍሪካውያን መቃብር ሆነች። የደቡብ አፍሪካ መንግስት ይህንን የታሪክ ጠባሳ ካልፈወሰ
ቀስተ ደመናው የደም ቀለም መልበሱ አይቀሬ ነው። እውነተኛ ነጻነት በምርጫ ካርድ ብቻ ሳይሆን በፍትሃዊ የሀብት ክፍፍልም ጭምር ነውና ስር የሰደደ ዘረኝነት፣ ጥቁሮችን ከሰው በታች የማድረግ ፖሊሲ እናም ሰዎችን የማፈናቀል ጥሩ ጎን አለው የሚባለው ለጥቂቶች ቢሆንም ጠንካራ መሰረተ ልማት፣ መንገድ፣ ኤሌክትሪክ፣ ኢንዱስትሪ ተገንብቷል፣ ግን ደግሞ ለነጮች ብቻ ነው። በዓለም ላይ ካሉ እጅግ ዘመናዊ ሰብአዊ መብትን የሚያከብሩ ህገ መንግስታት አንዱ ነው ጥሩ ጎኖቹ የሚባለው። ዲሞክራሲ ሲታይ ነፃ ምርጫና የሀሳብ ነፃነት መኖሩ፣ ዲፕሎማሲም በአፍሪካና በዓለም አቀፍ ደረጃ እንደ ብሬክስ ያሉ ያላት ተሰሚነት ነው። ሙስና የተንሰራፋባት በተለይ በጃኮብ ዙማ ዘመነ መንግስት ካዝናዋ በከፍተኛ ሁኔታ ተዘርፏል። የኢኮኖሚ ፍትህ እጥረትም አለ። የመሬት ይዞታ ማስተካከል አለመቻላቸው፣ ወንጀልና ዜኖፎቢያ፣ መንግስት የውጭ ዜጎችን ደህንነት የመጠበቅ ግዴታውን በአግባቡ አለመወጣቱና የወንጀል መጠን መጨመር አለም። የኤሌክትሪክ ቀውስም እንዲሁ የማስተዳደር ብቃት ማነስ ትልቁን የአገሪቱን የኤሌክትሪክ ተቋም ለውድቀት ዳርጎታል። ግንቦት 1994 ዓለም ለደቡብ አፍሪካ እጆቿን አጨበጨበች። የአፓርታይድ ጭራቅ መቃብር ተቆፈረ ተባለ። ነገር ግን ከ32 ዓመታት በኋላ በደቡብ አፍሪካ ጎዳናዎች ላይ የሚታየው እውነት ሌላ ነው። ነፃነቱ የፊት ለፊት በር ብቻ ቀረም። የአገሪቱ ማድቤት ቁልፍና ሀብቱ ግን አሁንም በነጮች እጅ ነው። በአሁኑ ሰዓት በደቡብ አፍሪካ 10% የሚሆኑ ነጮች የአገሪቱን 90% ሀብት ይቆጣጠራሉ። ልብ በሉ 10% የሚሆኑ ነጮች የአገሪቱን 90% ሀብት ይቆጣጠራሉ። 72% የሚሆነው የግል እርሻ መሬት በነጮች እጅ ነው። ጥቁሩ ህዝብ ግን በዲሞክራሲ ስም ድህነትን የመምረጥ ነፃነት ብቻ ተሰጠው። አፓርታይድ በህግ ሞቷል ይባላል። ነገር ግን በሰሜናዊ ኬፕ ግዛት ውስጥ ኡራኒያ የተባለች ከተማ አለች። እዚህ ከተማ ውስጥ ጥቁር ሰው እንዲኖር አይፈቀድም። የራሳቸው ባንክ፣ የራሳቸው ሰንደቅ ዓላማ አላቸው። ይህ የ21ኛው ክፍለ ዘመን የአፓርታይድ ሙዚየም ሳይሆን ሕያው ከተማ ነው። ካፌዎቹንም ሚስጥር እናንሳ። በጆሃንስበርግ እና በኬፕ ታውን ሃይ ኢንድ ተብለው በሚጠሩ ካፌዎች ውስጥ ህጉ ጥቁር አይገባም አይልም። ነገር ግን ዋጋውና የአባልነት ስርዓቱ ጥቁር ሰው እንዳይረግጣቸው ይደረጋል። ጥቁር ሰው በእነዚህ ቦታዎች የሚታየው አስተናጋጅ ወይም ጽዳት ሰራተኛ ሆኖ ብቻ ነው። ከአምስቱ የአገሪቱ ቢሊዮነሮች 4ቱ ነጮች ናቸው ስንላችሁ መገረማችሁ አይቀርም። ኒኪ ኦፐንሃይመር፣ ዮሃን ሩፐርት። እነዚህ ሰዎች የደቡብ አፍሪካን አልማዝ፣ ወርቅና መሬት በባለቤትነት ይዘው ሲቀጥሉ 70% የሚሆነው ጥቁር ወጣት ግን ስራ አጥ ነው። እዚህ ጋር ነው ትልቁ ግፍ የሚጀምረው። በደቡብ አፍሪካው ጥቁር ወጣት ልብ ውስጥ ለዘመናት የታመቀው ቁጣ ወደ ትክክለኛ ባለሀብቶቹ አልሄደም። ቁጣው የዘረው ወደ ወንድሞቹ አፍሪካውያን ነው። ኢትዮጵያውያን፣ ኤርትራውያን፣ ሶማሊያውያን ሀብታችንን ወሰዱብን፣ ሴቶቻችንን ቀሙን የሚል ሰበብ ይፈጠራል። በነጮች ቁጥጥር ስር ያለው 95% ኤክስፖርትን ትተው ጎዳና ላይ ከረሜላ የምትሸጠውን ኢትዮጵያዊ ሱቅ ይዘርፋሉ። እኛ እዚህ የመጣነው ሰርተን ለመለወጥ ነው። ነጮቹ የያዙት መሬት ሳይሆን እኛ የገነባነውን ትንሽ ሱቅ ነው የሚያቃጥሉት። እኛ እንደ አውሬ እያደኑን ይገድሉናል ይላሉ በእንባ የታጀቡ ድምጾች። ይህ ሰልፍ ሀርትድ ወይም ደግሞ ራስን የመጥላት በሽታ ነው። ከነጩ ጌታ መሬቱን ማስመለስ ያቃተው ወጣት እንደነሱ የተገለለ አፍሪካዊ ወንድሙን ያርዳል። የደቡብ አፍሪካ መንግስት ለዚህ ችግር ዋነኛው ተጠያቂ ነው። ከነጻነት በኋላ የመጣው ጥቁር መሪ በሚል ስም ጥቂት ጥቁር ባለሀብቶች እንደ ራማፎሳ ያሉ ፈጠረ እንጂ ህዝቡን አልቀየረም። ሙስና የአጥንታቸው ስር ገብቷል። ፖሊሶች የዜኖፎቢያ ጥቃት ሲፈጸም ቆመው ያሉ፣ አንዳንዴም አብረው ይዘርፋሉ። መንግስት በነጮች ላይ እርምጃ ለመውሰድ ኢንቨስትመንት ይሸሻል በሚል ፍርሃት ተይዟል። አሁንም ቢሆን ጠንካራ የፍትህ ስርዓት አላቸው። ፍርድ ቤቶቹ አሁንም ፕሬዝዳንቱን ሳይቀር መውቀስ ይችላሉ። ነገር ግን ፍትህ ብቻውን ኮድ አይሞላም። ደቡብ አፍሪካ የአፍሪካ ብቸኛዋ ሀገር አይደለችም። የአፍሪካ ቁስል ናት። ነጮች መሬትና ሀብቱን ይዘው ጥቁሮች ደሃ ወንድሞቻቸውን እያደኑ የሚኖሩባት ምድር። ይህ መጋረጃ እስካልተገለጠ ድረስ የቀስተ ደመናዋ ሀገር ተስፋ በደም የተጨማለቀ ሆኖ ይቀጥላል። ለመሆኑ ለምን አፍሪካ የማፊያና የፖለቲካ መሪዎች ኖሯት? ለምን የማፊያ ሀገር ሆነች? በአብዛኞቹ የአፍሪካ ሀገራት ስልጣን ማለት ህዝብን ለማገልገል ሳይሆን ሀብት ማከማቻ ነው። መሪዎች እንደ መንግስት ሳይሆን እንደ ጋንግስተር ወይም ማፊያ ቡድን ይሰራሉ። ሀብቱን ለራሳቸው ለቅርብ ዘመዶቻቸው ያከፋፍላሉ። ደቡብ አፍሪካም ከነጻነት በኋላ የገጠማት ይኸው ነው። ስቴት ካፕቸር፣ መንግስትን በሙስና መቆጣጠር፣ የስግብግብነት ምንጭ። መሪዎችን ስልጣን ላይ ሲወጡ
ህዝብ ምን ይበላ ይሆን ሳይሆን ስወርድ ምን ይተርፈኛል ብለው ስለሚያስቡ የሀገሪቱን ካዝና ወደ ግል ባንክ ያዞሩታል። ለምንስ ጥቁር በወንድሙ ላይ ይነሳል ብለን ታሪክን ፈትሸናል። ይህ የሸርጣን ስነ ልቦና ይባላል። አንዱ አፍሪካዊ ከድህነት ወጥቶ ሲለወጥ ሌላው አብሮት ለማደግ ከመሞከር ይልቅ እኔ የሌለኝ ለምን ለሱ ይኖረዋል በሚል ምቀኝነት ጎትቶ ከሱ ጋር ያወርደዋል። በደቡብ አፍሪካ ድሃው ደቡብ አፍሪካ ለምን ነጩ ባለሀብት ሆነ ብሎ ከመጠየቅ ይልቅ ወንድሙ ኢትዮጵያዊ ለፍቶ ሱቅ ሲከፍት ቀማኝ ብሎ ያርደዋል። ይህ የበታችነት ስሜት የወለደው ጥላቻ ነው። ለምን በነጮች ፊት እንፈራለን? የብዙዎቻችን ጥያቄ ነው። ነጮች አፍሪካን ሲገዙ መሬቱን ብቻ ሳይሆን አእምሯችንንም ጭምር በደንብ ብሬንዋሽ አድርገው ገዝተውታል። ጥቁርነት እርግማን ነው ይላሉ፣ ነጭነት ደግሞ ብልህነት ነው የሚል መርዝ ለዘመናት ዘርተውብናል፣ ኢትዮጵያውያንም ጭምር። ምንም እንኳን በአካል ባንገዛም በባህልና በሐሳብ ግን ተገዝተናል። በገዛ ሀገራችን ወንድማችን ጎሳህ ሌላ ነው ብለን ስንገድል ለነጩ ግን ልዩ ክብር እንሰጣለን። ይህ ራስን የመጥላት በሽታ ውጤት ነው። ሰልፍ ሄት ተቃርኖ። አፍሪካ የዓለምን 30% የተፈጥሮ ሀብት ይዛለች። ነገር ግን ህዝቧ የዓለም 1% ሀብት እንኳን አይቆጣጠርም። ለምን? ጦርነትና ስደት ለጥቁሮች። ጦርነት ለአፍሪካ መሪዎችና ለምዕራባውያን የጦር መሳሪያ ነጋዴዎች ትልቅ ቢዝነስ ነው። ሰላም ካለ ሀብቱን መዝረፍ አይችሉም። ስለዚህ በዘርና በሃይማኖት እየከፋፈሉ ያዋጉናል። ወጣቱ አማራጭ ሲያጣ ለሞት እየተጋፋ ይሰደዳል። አፍሪካ ሆይ ጠላትሽ ከባህር ማዶ የመጣው ነጭ ብቻ አይደለም። ትልቁ ጠላትሽ በወንድምሽ ላይ የምታነሺው ቢላዋ፣ ለሆድሽ ብለሽ የምትሸጪው ሀገርሽና በልብሽ ውስጥ ያለው የበታችነት ስሜት ነው። በደቡብ አፍሪካ የሚቃጠለው የኢትዮጵያዊ ሱቅ፣ በኢትዮጵያ የሚፈሰው የወንድማማቾች ደም፣ በኮንጎ የሚዘረፈው ኮባልት ሁሉም የአንድ ትልቅ ስራ ውጤቶች ናቸው። መጋረጃውን ካልቀደድነው አፍሪካ የሀብታሞች መጫወቻ፣ የጥቁሮች መቃብር ሆና ቀጥላለች።